بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، قال الشيخ محمد جميل زين: سؤال 23: هل يجوز النذر لغير الله؟ جواب 23: لا يجوز النذر إلا لله، لقوله تعالى: رب إني نذرت لك ما في بطني محررا، وقوله صلى الله عليه وعلى آله وسلم: من نذر أن يطيع الله فليطيعه، ومن نذر أن يعصيه فلا يعصه، رواه البخاري. سؤال 23: ሶስተኛው ጥያቄ ብለው ይላሉ الشيخ محمد جميل زين: هل يجوز يفكر لنا النذر لغير الله كالله يجلال لهنا أكال نذرنا سلة مكناوننا عندي مسال يفكر لنا؟ هل يجوز النذر مسال يفكر لنا لغير الله كالله يجلال لهنا أكال مسال يفكر لنا؟ يميل تياكينو. جواب 23: يها سوستنيو تياكي من لا شلالو. هل لا يجوز النذر، لا يجوز يفكرم النذر مسال يفكرم إلا لله، لا الله سبحانه وتعالى أنجي مسال فسمو يفكرم، لقوله تعالى: لا الله سبحانه وتعالى نكرم سبالهن يلنو كميرا تنستنيد اللميلالنو الشيخ محمد جميل زينو مصر جالنو كقرآن: ربي إني نذرت لك ما في بطني محررا فتقبل مني إنك أنت السميع العليم. ستل يا مريم عليها السلام النات حنة يتسنيتو دعاء أدرقالج فتاروان تمصنالج የተማጸነችውና እንዲሁም ደግሞ የተሳለችው ለረቢሃ እንጂ ከአላህ ውጭ ላለ ለሆነ አካል አይደለም። እዚህ ጋር እንደምናስተውለው ረቢ ፈጣሪ ሆይ ብላለች። ሐና የተሰኘችው የመርየም አለይሃ ሰላም እናት ማለት ነው። ረቢ ፈጣሪ ሆይ ኢኒ ነዘርቱ እኔ ተስያለሁኝ፣ ለከ ላንተ ተስያለሁኝ፣ ማ ነገርን ፊ በጥኒ በሆዴ ውስጥ ያለ የሆነውን ነገር ላንተ ተስያለሁኝ። ቢማዕና መርየም አለይሃ ሰላምን ካረገዘች በኋላና እሷን ነፍሰ ጡር ከሆነች በኋላ ነው የተሳለችው። ማ ፊ በጥኒ ሙሐረረን ጽድት ያለ ሲሆን ማለት ነው። ይህ ብሎ ማለት ያንተ አገልጋይ ሊሆን አንተን በብቸኝነት አምላኪ ሊሆን ተስያለሁኝ። በመቀጠልም በዱንያ ስራ ላይና በዱንያ ተግባራቶች ላይ ቢዚ የማላደርገው የሆነን አካል በውስጥ ያለ በሆዴ ውስጥ ያለ የሆነን አካል ላንተ በማድረግ ላይ ተስያለሁኝ ብላ ሐና የተሰኘችው የመርየም አለይሂ ሰላም እናት ሊላሂ ረቢል ዓለሚን ሰለቷን ተሰላለች። እንደምናስተውለው ሙሐረረን ብሎ ማለት ጽድት ያለ ሆኖ ሳለ ላንተ ብሎ ማለት የተፈለገው አንተን በማምለክ ረገድ ሙተፈሪቃ የሆነችን ያው እንግዲህ ሴት ትሁን ወንድ ትሁን አላወቀችም በሰዓቱ። ዞሮ ዞሮ ማፊ በጥኒ ሙሐረረን ያለችው በሆዴ ውስጥ ያለ የሆነን አካል ላንተ ጽድት አድርጌ ተስያለሁኝ። ቢማዕና አንተን በብቸኝነት እንድታመን ነው እንዲያመልክ፣ እንዲሁም ደግሞ ላንተ አገልጋይ ይሆን ዘንድ ማለት ነው የተፈለገው ይህ ነው። እንዲሁም ከኒሳዎችን የሚያጸዳ ኢላ አኺሪሂ እና በዚህ ሁኔታ ላንተ ተስያለሁኝ ብላለች የመርየም አለይሂ ሰላም እናት ሐና። ስለዚህ የቁርአን አንቀጽ የመርየም አለይሃ ሰላም እናት ሐና የተሰኘችው የተሳለችው ለአላህ ሱብሓነሁ ወተዓላ እንጂ ከአላህ ውጭ ላለ ለሆነ አካል አልተሳለችም። ከአላህ ውጭ ለሆነ አካል የተሳለ ነብይም የለም፣ እንዲሁም ረሱልም የለም፣ እንዲሁም ደጋግ የሆኑ ሷሊሆችም የሉም። አሁን ላይ የተከሰተ የሆነ እኩይ ተግባርና እንዲሁም ተውሂድን የጣሰና ከተውሂድ አፈንግጦ የወጣ የሆነ ሽርኪ የሆነ ተግባር ነው። ከአላህ ውጭ ላሉ ለሆኑ አካላቶች ወልዮች ለሚሏቸው በላልፎም ተርፎም ደግሞ ለድንጋይና ለዛፍና ለወንዝና ለመሳሰሉ ለሆኑ ነገራቶች የሚሳሉ የሆኑ አካላቶች መንጭተዋል ዛሬ ላይ። ይህ ተግባር ፈጽሞ ድሮ ላይ የተተገበረ የሆነ ተግባርም አይደለም። ከመለክተኞች አቅጣጫም አልመነጨም። ደጋግ ከተሰኙት ከሆኑት ሷሊሆችም አቅጣጫ አልመነጨም። ከሷሃቦችም የመነጨ የሆነ ነገር አይደለም። እንደተከለ ነዝር የተሰኘው ላ የኩኑ ኢላ ሊላህ ለአላህ ሱብሓነሁ ወተዓላ እንጂ ፈጽሞ ሊሆን አይችልም። አላሁ ሱብሓነሁ ወተዓላ አማኞችንም ሲገልጽ ምንድን ያለው? ዩፉነ ቢነዝሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ ብሎ አላህ ተናግሯል። ለአላህ ሱብሓነሁ ወተዓላ ብለው የተሳሉ የሆኑትን ስለት
ይሞላሉ ብሎ አላሁ ስብሓነሁ ወተዓላ ተናግሯል። እንደ ጥቅል ስለት የሚሆነው ለአላህ ብቻና ብቻ እንጂ ከአላህ ውጭ ላለ ለሆነ አካል የሚሰጥ ከሆነ ሽርኩን ቢላሂ ስብሓነሁ ወተዓላ ነው የሚሆነው፣ በአላህ ላይ ማጋራት ይሆናል ነው። ወቀውሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ንግግርም እንደዚሁ ማስረጃ ይሆነናል አሉ። መን ነዘረ የተሳለ የሆነ አካል አንዩጢዕ አላሁ ስብሓነሁ ወተዓላ ሊታዘዝ የተሳለ የሆነ አካል ፈልዩጢዕሁ ይታዘዘው አላህን ቢማዕና ለአላህ ስብሓነሁ ወተዓላ እንዲህ የተሰኘ የሆነን ተግባር መልካም ተግባር ሆኖ አላህን መታዘዝ ሆኖ እፈጽማለሁኝ ብሎ የተሳለ የሆነ አካል ይታዘዘው። ቢማዕና የተሳለ የሆነውን ተግባር በመፈጸም አላህን ይታዘዝ ማለት ነው። ለምሳሌ ያክል አላህ እንዲህ አይነት ነገር ቢያደርግልኝ ሊላሂ ረቢል ዓለሚን 3 ቀናቶችን እጾማለሁኝ ብሎ ቢል ማለት ነው። ሰውየው ጾም እንደሚታወቀው ዒባዳ ነው። ጣዓ ሊላህ ስብሓነሁ ወተዓላ ነው። አላህን መታዘዝ ነው የሚሆነውና ስለዚህ 3 ቀናቶችን በመጾም አላህን ነዝሩንና ስለቱን ይሞላል ማለት ነው። አላህን በመታዘዙ 3 ቀናቶችን በመጾም ነው። ወመን ነዘረ የተሳለ የሆነ አካል አን ያዕሲየሁ አላሁ ስብሓነሁ ወተዓላ ሊነቅፍና ሊወነጅል የተሳለ የሆነ አካል አላሁ ፈጣሪዬ እንደዚህ አይነት ነገር ካደረገልኝ ብሎ ማለት ዝሙት ልፈጽም ወይም ደግሞ ልዘርፍ ወይም ልገድል ብሎ ማለት ነው የሚሳል ከሆነ ይህ እንደዚህ አይነቱ ስለት አይሞላም ፈጽሞ። ወመን ነዘረ አን ያዕሲየሁ አላህን ሊነቅፈው የተሳለ የሆነ አካል ፈላ ያዕሲህ አይንቀፈው አላህን በመወንጀል ላይ ስለት አይሞላምና ማለት ነው። አላህን በመወንጀል ላይ ስለት አይሞላም። ስለዚህ ሰውየው ምን ማድረግ አለበት? ከፋራ ማውጣት ግን ይጠበቅበታል። على الصحيح كما سرج أنصار منهم خلاف بينهم بين أهل العلم على الصحيح كما سرج أنصار كفارة يا وتعال كفارة النذر كفارة اليمين بلو ملكتنا صلى الله عليه وعلى آله وسلم فيما ثبت عنه سلتنا قروا مالتنا يزاني كفارة يا وتعال بونجل لا يتسالي هنا أكل كهنا جن بونجل لا يتسالي هنا أكل وانجل بمفسم سلتنا يمولا مفسمه አይቻልም። ሲጀመር መሳለም አይፈቀድለትም። ከተሳለ እንኳን የዛኔ ወንጀሉን በመፈጸም ሰለቱን አይሞላም፣ ከፋራ ማውጣት ይኖርበታል። والله اعلم. رواه البخاري الامام البخاري صحيح ላይ የዘገቡት የሆነ ዘገባ ነው ይሉናል الشيخ محمد جميل زينو። ይሁንና ግን ነዝር የተሰኘ የሆነው የአምልኮት ዘርፍ የሚበረታታ የሆነ የአምልኮት ዘርፍ አይደለም። መልእክተኛውም ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከሌሎቹ ከአምልኮት ዘርፍ የተወሰነ አጣጥለውታል ማለት ይቻላል። فإنما أو من አሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም وإنما يستخرج به من البخيل ብለው ተናግረዋል። ነዝር ብሎ ማለት ስለት ብሎ ማለት ወኢነማ يستخرج به من البخيل ስስታም ከሆነ አካል ሊያወጣ የማይፈልግ የሆነ አካል አላህ እንዲያወጣ የሚያደርግበት የሆነ መንገድ ነው በማለት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተናግረዋል። ስለዚህ ሰውየው በቀጥታ ዝም ብሎ እንደዚሁ አላህን ቢታዘዝ የበለጠ ነው የሚሆነው። እንዲህ ካደረክልኝ እንዲህ አደርጋለሁኝ በዲልና ሉጭ አይነት ነገር ማለት ነው። ይህ ሊሆን አይገባም። ምክንያቱም አላሁ ስብሓነሁ ወተዓላ የሆነ ነገር አያደርግም አንተ የሆነ ነገር ስታደርግ ቢሆን እንጂ የሚል ግምት አእምሮ ላይ ስለሚኖር ማለት ነው። ይህ ተገቢ አይሆንም። ባይሆን ግን የፈጸመው የሆነ አካል የተሳለ የሆነ አካል ግን ስለቱን ሊሞላና እንዲሁም ደግሞ ስለቱን ሊፈጽም ግድ ነው የሚሆነው ማለም ينظر في المعصية ማለት ነው። በወንጀል ውስጥ ያልተሳለ እስከሆነ ድረስ ሰለቱን መሙላት ይጠበቅበታል። ቀደም ሲል እንዳሳለፍ ነው በወንጀል ላይ የተሳለ የሆነ አካል ከሆነ ከፋራ ግድ ይሆንበታል በሱ ላይ። والله اعلم። እንደ ጥቅል የሚበረታታ የሆነ የአምልኮ ዘርፍ አይደለም ሰለት የተሰኘው፣ ልንጠነቀቀው ይገባል። ከመነጨ ግን እንደ ድንገት ሰለታችንን መሙላት ደግሞ ግድ ነው የሚሆነው። ከአላህ ውጭ ላለ ለሆነ አካል ደግሞ መሳል ሽርክ ይሰኛል ማለት ነው። በአላህ ላይ ማጋራት ነው የሚሰኘው። ከእስልምና ዳኢራና ክልል ነቅሎ የሚያስወጣ የሆነ እኩይ ተግባርና ሽርክ ነው የሚሆነው። والله اعلم. سؤال طيب 24 24ኛው ጥያቄ ይላሉ الشيخ محمد جميل زينو هل يجوز الذبح لغير الله هل يجوز يفقدال الذبح اردن مارد لغير الله كالله وجه لاله هنا አካል اردن مارد يفقدالنا جواب 24 24ኛው ጥያቄ ምላሽ አሉ لا يجوز አይፈቀድም ፈጽሞ والدليل ማስረጃም قوله تعالى يا الله سبحانه وتعالى ንግር ነው فصل لربك وانحر የሚለው يا الله سبحانه وتعالى ንግር ነው فصل لربك ለፈጣሪህ ብቻና ብቻ ስገድ። እዚህ ጋር በአንክሮ ልንመለከት
እንዲሁም በአንክሮ ልናስተውል የሚገባ የሆነ ነገር ይኖራል። ያም ደግሞ ፈሶሊ ሊረቢክ የሚለው ላይ ማለት ነው ልናነጣጥር ይገባል። ፈሶሊ ሊረቢክ ለፈጣሪ ብቻና ብቻ ስገድ ማለት ነው። ለፈጣሪ ብቻና ብቻ ስገድ የሚለውን ትርጓሜ እንደሚሰጠን ማንኛውም አካል ይስማማል። ሐታ ሽርክን የሚፈጽሙ የሆኑ አካላቶች ሚነ ሱፊየቲ ወልአህባሽ ወገይሪሂማ ከነዚህ አካላቶችም ውጭ ያሉ የሆኑ አካላቶችም ራሱ ያውቁታል። አህባሽም አልከው ሱፊያ ሌሎችም የጥመት አንጃዎች ሶላትን ከአላህ Subhanahu Wa Ta'ala ውጭ ለሚያመልኳቸው ለሆኑት አማልክት ተብዬዎች ወልዮችም ሆኑ ወንዝም ሆነ ግንድም ሆነ ድንጋይም ሆነ እንዲሁም ጂንም ሆነ ለመሳሰሉት ለሆኑት አካላቶች ሲሰጡ አይስተዋልም። ሶላትን ለአላህ Subhanahu Wa Ta'ala ብቻና ብቻ አድርገው ነው የሚሰግዱት። ሐታ ንያን ጀህር እንደሚያደርጉ የሚታወቅ የሆነ ነገር ነው። በርካታ የሆኑ ሱፊያዎች ንያን ጀህር ያደርጋሉ። በግልጽ ነው ንያን የሚናገሩት። ለምሳሌ ያክል ሶላቱ ዙህርን ለመስገድ ከፈለገ ሱፊ ወይም አህባሽ የሆነ አካል በሚሰግድበት ጊዜ አድምጣችሁ ከሆነ ወሰሊ ሶላተ ዙህሪ ዋጅበን አዳአን 4 ረካዓት ኢላ አኺሪሂ ብሎ አውርቶና ተናግሮ ነው ከዚያ በኋላ አላሁ አክበር ብሎ ተክቢረቱል ኢህራም ነው የሚለው። በኋላ ላይ ግን መጨረሻ ላይ ሊላሂ ተዓላ ሲል ታደምጡታላችሁ። ሊላሂ ተዓላ ለአላህ Subhanahu Wa Ta'ala ነው የምሰግደው ብሎ ይናገራል እንጂ ከአላህ ውጭ ያሉ የሆኑ አካላቶችን ግን ሲጣራ ሰማው ሚዛኔ ዱዓ ላይና የመሳሰሉት የሆኑት አምልኮት ላይና እርድ ላይ ደግሞ ስታስተውል ከአላህ ውጭ ያሉ የሆኑ አካላቶችን ስም ጠርቶ ሲያርድ ትመለከተዋለህ። በመከተልም ደግሞ ዱዓ ሲያደርግም ደግሞ ያ አብዱል ቃድር አልጂላኒ ድረሱልኝ አጊትኒ ብሎ ማለት ነው ሲማጸን ትመለከተዋለህ። የድረሱልኝ ጥሪ ሲያስተጋባ ታስተውላለህ። እና እንደ ጥቅል ሶላት ላይ ግን ማንኛውም ሽርክን የፈጸመ የሆነ አካል ፊ ዘማኒና ወፊ ገይሪ ዘማኒና ስንመለከት ከአላህ ውጭ ያሉ የሆኑ አካላቶችን ከአላህ ጋር አጣምሮና ደምሮ ሲያሻርክና ሲያጋራ አናስተውልም። ስለዚህ ሶላህ የተሰኘው አምልኮ ነው የዚህ ቦታ ላይ እንደተወሳው። ምክንያቱም አላሁ Subhanahu Wa Ta'ala አዝዞበታል። አላህ ያዘዘበት የሆነው ነገር ያነሳሳበት የሆነው ነገር የወደደው የሆነው ነገር አምልኮት ነው የሚሆነው። ከዚህ በፊት ቀደም ሲል አሳልፈናልና ማለት ነው። አላህ በሆነ ነገር አያዝም ያንን ነገር የወደደው ይሆን እንጂ ማለት ነው። ካልወደደ አያዝም አላሁ Subhanahu Wa Ta'ala። በል የሚጠላ የሆነውን ነገር ይከለክላል አምላካችን አላህ። ቁል ኢነላህ ላ ያእምሩ ቢልፈሕሻ ብሎ አላህ ራሱ እንደተናገረው ፊ ሱረቲል አዕራፍ ቁል ኢነላህ ላ ያእምሩ ቢልፈሕሻ አላሁ Subhanahu Wa Ta'ala ጸያፍ በሆኑ ዝሙት ግብረ ሰዶምና የመሳሰሉ በሆኑ ወንጀሎች አያዝም ብለህ በላቸው ያ ሙሐመድ ይላል አላሁ Subhanahu Wa Ta'ala። ስለዚህ አላህ ያዘዘበት የሆነው ነገር ምን ሊሆን ነው? መልካምና የተወደደ የሆነ ነገር ሊሆን ነው እሱ ዘንድ ማለት ነው። እና እዚህ ጋርም ደግሞ አዞናል በሶላት ፈሶሊ ሊረቢክ ለፈጣሪ ብቻና ብቻ ስገድ ብሎ አላህ ተናግሯል። ሱፊያዎችም ሆኑ ማንኛውም አጋሪያኖች ለፈጣሪያቸው ብቻ ሲሰግዱ ይስተዋላል። ለምን ታዲያ ወንሐር የሚለውም አይ ሊረቢከ እንሐር ማለት ነው የተፈለገው። ወንሐር የሚለው ዋው ዓጢፋ ስለሆነች ሊረቢከ እንሐር ማለት ነው ለፈጣሪም ብቻና ብቻ እረድ ማለት ነው። ለፈጣሪ ብቻና ብቻ እረድ። ስለዚህ እርድን ለምንድን ነው ነጥለው ከአላህ ውጭ ያሉ የሆኑ አካላቶችን እየደመሩና እያጣመሩ የሚያጋሩት እርድ ላይ? ሶላት ላይ ሲሆን ደግሞ ሊላሂ ተዓላ ብለው ንያን ጀህር አድርገው ቢድዓ ቢሆንም ንያን ጀህር ማድረግ በል ሸይኹል ኢስላም ተይሚያ ረሂመሁላህ ያስገርፋል የሚል አቋም አንጸባርቋል። ከማ ፊ መጅሙዒል ፈታዋ መገረፍ አለበት ይህ አካል የሚል አቋም አንጸባርቋል። ሐራም ከመሆኑም ባሻገር እንዲሁም ቢድዓ ከመሆኑም ባሻገር ማለት ነው። እና እንደ ጥቅል ሶላትን ለአላህ Subhanahu Wa Ta'ala ብቸኛ ወይም ብቻና ብቻ እንዳደረጋችሁት ሁሉ ለምን እርድንስ ለአላህ Subhanahu Wa Ta'ala ብቻና ብቻ አታድርጉም እንደታዘዛችሁት በዚህ በቁርአን አንቀጽ ላይ ብለን ኢልዛም ማድረግ እንችላለን። ፈሶሊ ሊረቢከ ወንሐር አይ ሊረቢከ እንሐር ማለት ነው። ተቅዲሙል መዕሙል ይፊዱል ሐስር ብለው ይላሉ በላጊዮች። ስለዚህ እዚህ ጋር ፈሶሊ ሊረቢክ አስሉ ምን ነበር? ሶሊ ሊረቢከ የሚለው አይ ማነው ሊረቢከ ሶሊ ነበር። ፈሶሊ ሊረቢክ ሶሊ የሚለው ተቀድሟል። ሊረቢከ ሶሊ ነበር አስሉ። ስለዚህ ፈሶሊ ሊረቢከ መሆኑ ጉዳዩን ማሳጠር ላይና መገደብ ላይ ይጠቁማል ማለት ነው። ለፈጣሪ ብቻና ብቻ የሚለውን ትርጓሜ ይሰጠናል። ለፈጣሪ ብቻና ብቻ ስገድ፣ ለፈጣሪ ብቻና ብቻም ረድ ብሎ አላህ ተናግሯል። እና ከዚያ ምን አለው ሼክ መሐመድ ጀሚል ዘይኑ ኢንሐር የሚለው ኢዝባህ ሊላህ ማለት ነው። ለአላህ Subhanahu Wa Ta'ala ብቻና ብቻ ረድ ማለት ነው። ኢዝባህ ረድ ነው።
ኢንሐር የሚለው ትንሽ ወጣ ያለ የሆነ ቃል ስለሆነ ኢዝባህ የሚለው ግን ስውር የሆነ ቃል አይደለም። ማንኛውም አረብኛን ቋንቋ የሚረዳ የሆነ አካል ይረዳዋል። ግልጽ የሆነ ቃል ነውና ኢንደል ኢስቲዕማል ባሪዝ ነው። በግልጽ አረቦች የሚጠቀሙት የሆነ ቃል ነው። ኢዝባህ ሊላህ ለአላህ ስብሓነሁ ወተዓላ ብቻና ብቻ ረድ ማለት ነው። طيب خيرا. وقال صلى الله عليه وعلى آله وسلم ملكتنيهم صلى الله عليه وعلى آله وسلم قالوا لعن الله سبحانه وتعالى رجمه من ذبح يردي هنا نقلسب لغير الله كالله وجل هنا أكل يردي هنا نقلسب الله سبحانه وتعالى رجمه. رواه مسلم إمام مسلم صحيح لا يزجبوتال من حديث علي رضي الله عنه كعلي رضي الله عنه يتزجب هنا زجبانه لعن الله من ذبح لغير الله. سلازي كالله وجل هنا أكل ويم كالله وجل هنا أكل يردي هنا أكل يترجمه በሚል መልእክት በመልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም አንደበት ተነግሯል። ስለዚህ የተረገመ የሆነ አካል የሆነው አምልኮትን ከአላህ ውጭ ላለ ለሆነ አካል የአላህን ሐቅና መብት ቆርሶ ስለሰጠ ከዚህ አንፃር ተረግሟል ነው። ስለዚህ ሽርክ ነው የሚሆነው ከአላህ ውጭ ላለ ለሆነ አካል ያረደ የሆነ ግለሰብ ስምም ጠርቶም ሆነ ሳይጠራም በልቦ ነው ለአብዱል ቃድር አልጄላኒ ነው ማርደው ለኸድር ዐለይሂ ሰላም ለሱ ነው የማርደው ኢላ አኺሪሂ ብሎ ማለት ነው። አስቦም ቢሆን በምላሱ ባይናገርም እንኳን ሽርክ ነው የሚሆነው ማለት ነው። نعم سؤال 25 25ኛው ጥያቄ ብለው ይላሉ الشيخ محمد جميل زينو هل نطوف بالقبور للتقرب بها ብለዋል። هل نطوف انظر علننا بالقبور بمقابرش ዙሪያ انظر علننا للتقرب ለመቀረብ አስበን ማለት ነው። بها በሷ አይ በመቃብር ዙሪያ በመዞራችን ለመቀረብ አስበን ወደ አላህ ልንቀረብ አስበንና ከአላህ አጅርን እናገኛለን ብለን አስበን በመቃብር ዙሪያ መዞር ይፈቀዳልን እንዞራለንን ብለዋል። جواب 25 የአምስተኛው ጥያቄ ምላሽ አሉ لا نطوف إلا بالكعبة ብለዋል። በካዕባ ዙሪያ ቢሆን እንጂ መዞር አይፈቀድም አይቻልም አሉ። لا نطوف አንዞርም አሉ إلا ቢሆን እንጂ بالكعبة በካዕባ ዙሪያ ቢሆን እንጂ አንዞርም አሉ። قال تعالى الله سبحانه وتعالى على لزيه مسرجاتين وليطوفوا بالبيت العتيق ብሎ አላሁ ስብሓነሁ ወተዓላ ተናግሯል። ወልየጠወፉ ይዙሩ ይላል አላሁ ስብሓነሁ ወተዓላ። ሐጅ አድራጊ የሆኑ አካላቶች ሐጅ በሚያደርጉበት ጊዜ መዞር ያለባቸው እንግዲህ አምልኮት ነው። መልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም ዞረው አሳይተውናል። ከሐጅ ስነ ስርዓቶች መካከል ጠዋፍ ነው አንደኛው። በል ሚን አርካኒል ሐጅ አንደኛው ጠዋፍ ነው። አራት አርካኖች ያሉት ሐጅ ከአራቱ አርካኖች መካከል አንደኛው ጠዋፍ ነው። ስለዚህ ጠዋፍ ማድረግ ማለት ነው አምልኮት ነው። ወደ አላህ የምንቀርብበት የሆነ ተግባር ነው። ስለዚህ በመቃብር ዙሪያ ጠዋፍ ማድረግ ሽርክ ያሰኛል ማለት ነው። ከአማን ነው ጠዋፍ የሚደረገው ተቀርበን ኢለላህ ሱብሓነሁ ወደ አላህ ሱብሓነሁ ወተዓላ መቃረብን ፈልገን ጠዋፍ የምናደርገው በካዕባ ዙሪያ እንጂ በመቃብር ዙሪያ ፈጽሞ አይሆንም። የመቃብሩ ባለቤት ካኢነ መንካን ማለት ነው። የሆነው አካል ቢሆንም እንኳን እጅግ በጣም አላህን የሚፈራ የሆነ አካል ቢሆንም በል እንደውም መልእክተኛ ቢሆንም ከመልእክተኞች የበለጠ አላሁ ሱብሓነሁ ወተዓላ የሚፈራ የለምና መልእክተኛም ቢሆንም እንኳን በሱ ቀብር ዙሪያ መዞር ፈጽሞ አይፈቀድም። መቃረብን ወደ አላህ አስበን ከዞርንና እንዲሁም ደግሞ በመቃብር ዙሪያ ጠዋፍ ካደረግን ሽርክ ነው የሚሆነው ቢላሂ ሱብሓነሁ ወተዓላ። ወልየጠወፉ ይዙሩ ይላል አላህ ቢልበይቲ በካዕባ በቤቱ በካዕባ ማለት ነው። አልዓቲቅ አይ አልቀዲም ማለት ነው። ጥንት ላይ በነበረው ወይም ጥንታዊ በሆነው ቤትና ካዕባ ዙሪያ ይዙሩ። ጥንታዊ የተባለው ኢብራሂም ዐለይሂ ሰላም የገነቡት ከመሆኑ አንፃር ነው። መሰረቱን በተመለከተ መልአኮች ናቸው መሰረቱን ያስቀመጡት ይባላል። በመቀጠልም ሱለይማን ዐለይሂ ሰላም ነው ይባላል። ዳውድ ዐለይሂ ሰላም ነው ይባላል። ብዙ ንግግሮች መንጭተዋል። እንደ ጥቅል በሙአሪኾች መካከልና በታሪክ ምሁራኖች መካከል ልዩነት አለ በዚህ አጀንዳ ረገድ። እኛ ዞሮ ዞሮ ማንም መሰረቱን ይጣለው አይመለከተንም። እንደ ጥቅል መሰረቱ ተጥሏል። እንዲሁም ኢብራሂም ዐለይሂ ሰላም ገንብተውታል እንደሚታወቀው። ከዚያም መልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም في عهده وزمنه በዘመናቸውም እሳቸውም እንደዚሁ ገንብተዋል ካዕባን እንደሚታወቀው ሰለላሁ ዐለይሂ ወዐለይሂ ወሰለም ከሃዲያኖችና ሙሽሪኮች በሚከራከሩበት ጊዜ ድንጋዩን አስቀምጠዋል ሰለላሁ ዐለይሂ ወዐለይሂ ወሰለም። እና እንደ ጥቅል
ጥንታዊ በሆነው ቤትና ካዕባ ዙሪያ ዙሩ ነው ያለን አላሁ ሱብሓነሁ ወተዓላ እንጂ በመቃብር ዙሪያ ዙሩ ብሎ አላዘዘንም ፈጣሪያችን አላህ ሱብሓነሁ ወተዓላ። ስለዚህ ጠዋፍ አምልኮት እስከሆነ ድረስ ወደ አላህ የምንቃረብበት የሆነ ተግባር እስከሆነ ድረስ አላህ ካዘዘብን ከሆነው ቦታ ውጭ የምናደርገው ከሆነ ቢቀስድ ተቀሩቢ ኢለይህ ወደ አላህ መቃረብን አስበንና አለመን የምናደርገው ከሆነ የዛኔ ሽርክ ነው የሚሆነው። በል ተቀሩባችን ወደ መቃብሩ ባለቤት ከሆነ ማለት ነው በምንሽከረከርበት ጊዜና በመቃብሩ ዙሪያ በምንዞርበት ጊዜ ለመቃብሩ ባለቤት ወይም ወደ መቃብሩ ባለቤት መቃረብን አስበን ከሆነ የዛኔ ሽርክ ቢላህ ይሆናል። ነገር ግን ወደሱ መቃረብን ያላስብን ከሆነ ግን ኹራፋና መሰረት አልባ የሆነ ተግባር ይሆናል። ሽርክ ደረጃ ባይደርስም እንኳን ማለት ነው። ሽርክ ደረጃ ባይደርስም ቢድዓ ይሆናል። ኹራፋና መሰረት አልባ ነገር ነው የሚሆነው። ምክንያቱም የታዘዝነው በካዕባ ዙሪያ መዞር ነውና ማለት ነው። ለመቃብሩ ባለቤት ብለን እሱን ከሱ አጅር እናገኛለን ብለን እንዲሁም ወደሱ እንቀርባለን ብለን የምንዞር ከሆነ በመቃብር ዙሪያ ሽርክ ነው የሚሆነው። ሽርኩል አክበር ይሆናል። ነገር ግን ወደ መቃብሩ ባለቤት መቃረብን ሳናስብ እንዲሁ የምንዞር ከሆነ ግን ወይም ወደ አላህ ሱብሓነሁ ወተዓላ መቃረብን አስበን በመቃብር ዙሪያ የምንዞር ከሆነ ማነው ጠዋፍ አድርጉ ተብለን ከታዘዝንበት ከሆነው ስፍራ ውጭ ባለ በሆነ ቀብርም ሆነ በሌላ ነገር የምንዞር ከሆነ ወደ አላህ መቃረብን አስበን ከሆነ ኹራፋና ቢድዓህ ይሆናል ማለት ነው። ስለዚህ ከሰውየው ሳቦት አንፃር ይወሰናል። ሁክሙ ነው ባጭሩ ከሰውየው ከሚዞረው ከሆነ አካል ሳቦት አንፃር ይወሰናል። ወላሁ አዕለም። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ መን ጣፈ ቢልበይቲ መን ጣፈ የዞረ አካል ቢልበይቲ በካዕባ ዙሪያ በቤቱ ዙሪያ የዞረ የሆነ አካል ሰብዐን ሰባት ዙሪያን የዞረ የሆነ አካል ወሰላ ረክዓተይን ሁለት ረክዓ የሰገደ የሆነ አካል ደግሞ ሰባት ዙሪያ ከዞረ በኋላ ማለት ነው ሁለት ረክዓ እንደ መቃሚ ኢብራሂም በኢብራሂም አለይሂ ሰላም መቃም እሳቸው ቆመው በነበሩበት በሆነው ቦታ ላይና ስፍራ ላይ መቃሙ ኢብራሂም የተሰኘ ሆነ ከካዕባው ጎን ማለት ነው የሆነ ራሱን የቻለ ስፍራ አለ። ሁለት ረክዓ ይሰገዳል ከጠዋፍ በኋላ ሱናና ሙስተሐብ ነው አለ ሶሒህ ዋጅብ ነው ያሉ የሆኑ ዑለሞች ቢኖሩም እንኳን ወተኺዙ ሚን መቃሚ ኢብራሂም ሙሰላ ብሎ አላህ ስለተናገረ ይላሉ። ኢትኻዝ ሙሰላ ነው የታዘዘበት እንጂ ሁለት ረክዓ ስገዱ የሚለው አምር አልመጣበትም። ወተኺዙን ያለው ወሰሉ ሳይሆን አላህ ያለው ወተኺዙ ሚን መቃሚ ኢብራሂም ሙሰላ ብሎ ነው ያለው። ከኢብራሂም አለይሂ ሰላም መቃምና ከቆሙበት ከሆነ ስፍራ ማነው መስገጃን ስፍራ ያዙ ነው ያለው አላሁ ሱብሓነሁ ወተዓላ። ሁለት ረክዓ እንደሚሰገድ ደግሞ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም በተግባር አሳይተውናል። ከሳቸው አቅጣጫ ጸድቆ በመጣ በሆነው ዘገባ ማለት ነው። እና እንደ ተከለ ያው ኺላፍ ቢኖርም በይነ አህል العلم على الصحيح ሱና ነው ሁለት ረክዓ መስገድ بعد الطواف ማለት ነው። ካነ ከዒትቂ ረቀበህ ብለው ተናግረዋል። ካነ ሆነ ከዒትቂ ነፃ እንደማውጣት ሆነ ብለዋሉ። ረቀበቲን ባሪያን ነፃ እንደማውጣት ሆነ ቢማዕና አጅሩ ባሪያን ነፃ አውጥቶ ሰውየው የሚያገኝ የሆነውን አጅር አምሳያ ሆነ ማለት ነው። ሰሒህ የሆነ ዘገባ ነው። ረዋህ ኢብኑ ማጃህ ዘገባውን ዘግበውታል ይሉናል አሼኽ መሐመድ ጀሚል ዘይኑ። ጠይብ ኢንሻአላህ እዚሁ ብናቆም ይበቃናል ብዬ አስባለሁ። ኢንሻአላህ نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. ጥያቄ ካለ ኢንሻአላህ ማንሳት ይቻላል። አጠር መጠን አድርጋችሁ